ብዙ ሴቶች በተለይም በኪነ ጥበብ ዓለም ያሉ ዝነኞች እድሜያቸውን ለመናገር በሚፈሩበት ፊታቸው ላይ የሚታየውን የእድሜ ምልክት በሜካፕ ለመሸፈን በሚታገሉበት በዚህ ዘመን አርቲስት አስቴር አለማየሁ ግን የሁሉም ሰው አፍ ያስገባ ትልቅ ሪከርድ ሰብራለች። እድሜ 60 ነው ስትል ለኢትዮጵያውያን ሴቶች አዲስ ትምህርት ሰጣለች። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በአብዛኛው ማህበረሰባችን ዘንድ እንደ ነውር ወይም እንደ ሚስጥር የሚታየውን የእድሜ ጉዳይ ወደ ጎን በመተው በኩራትና በልበ ሙሉነት ማንነቷን ስለመሰከረች አንዲት ድንቅ ኢትዮጵያዊነት እናወራለን። እቺ ሴት እንግዲህ እድሜ 60 ነው ስትል ለኢትዮጵያውያን ሴቶች አዲስ ትምህርት ሰጣለች። ለመሆኑ በ60 ዓመቷ እንዲወጣቱና ለመታየቷ ሚስጥሯ ምንድነው? ዛሬ እሱንና ሌሎች ልብ የሚነኩ ታሪኮች እናያለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። በዚህ በኩል እንግዲህ አርቲስት አስቴር አለማየሁ ብዙ ሴቶች በተለይም በኪነ ጥበብ ዓለም ያሉ ዝነኞች ሁላችንም እንደምናውቀው እድሜያቸውን ለመናገር በሚፈሩበት ወይም ደግሞ ፊታቸው ላይ የሚታየውን የእድሜ ምልክት በሜካፕ በመሸፈን በሚገለገሉበት ወይም በዚህ ዘመን እንግዲህ አርቲስት አስቴር አለማየሁ ግን የሁሉንም ሰው አስገባ ትልቅ ሪከርድ ሰብራለች ማለት ነው። አርቲስት አስቴር አለማየሁ እንግዲህ በጣም ድንቅና ውብ ከሆኑት አርቲስቶች መካከል እንግዲህ በጣም ተወዳጅ ከሆኑት መካከል እንግዲህ አንዷ እንደሆነች ይገመታል። እንግዲህ አርቲስት አስቴር አለማየሁ በቅርቡ በሰጠችው ቃለ መጠይቅ ላይ 60 ዓመት እንደሞላ ስትናገር ብዙዎች በድንጋጤ ነበር የተቀበሉት። እንግዲህ በጣም የሚገርም ነው ማለት ነው። ምክንያቱም ቁመኗ፣ የፊቷ ገጽታና ጉልበቷ ከ30ዎቹ መጀመሪያ ወይም ደግሞ እስከ 40 የማልፍ ወጣት ነው የምትመስለው ማለት ነው። እና 60 ዓመቴ ነው ብላ በሰይፉ ኢቢኤስ ስትናገር የሁሉም ሴት ነው እንግዲህ የደነገጠው ማለት ነው። እንግዲህ ነገር ግን እሷ ይህን ስትናገር ምንም አይነት መሳቀቅ አልታየባትም። ይልቁንም በሙያው ለ35 ዓመታት በትዳር ደግሞ 25 ዓመታት መቆየቷን በኩራት ተናግራለች። አብዛኛዎቹ ሴቶች እድሜያቸውን ዝቅ አድርገው በሚናገሩበት ዓለም ውስጥ እሷ ግን በምድር ላይ የቀረችበትን እያንዳንዱን ዓመት እንደ በረከት ነው የቆጠርኩ ስትል እንግዲህ በጣም ድንቅ ንግግር አድርጋለች። ታዲያ ሚስጥሯ ምንድነው ስንል ይሄ ከዚህ የመድረሱ ሚስጥሯ ምንድነው ስንል እንግዲህ ብዙ ሰው ውድ የሆኑ ወይም ደግሞ የፊት ቅባቶችን ወይም የውበት መጠበቂያዎችን ሊጠረጥር ይችላል። እሷ ግን እንዲህ አለች፣ ቤቴ ሰላም ከሆነ ውጭ የምሰራው ስራ ሁሉ ያምራል ስትል በጣም ድንቅ የሆነ ንግግር ተናግራለች። አስቴር ለውበቷ ዋነኛው ምክንያት የውስጥ ሰላም እንደሆነ ታምናለች። ከባለቤቷና ከልጆቿ ጋር ያላት ደስተኛ ህይወት ፊቷ ላይ ይንጸባረቃል። ስለ ባለቤቷና ስለ ልጆቿ አውርታ የምትጠግብ አትመስልም። ለዚህም ነው 60 ዓመት ቢሞላት እንኳን እንደ አበባ ተፈክታ የምትታየው። እንግዲህ አብዛኛው ሰው በሜካፕና ውድ የሆኑ የቅባቶችን በመግዛት ፊትን እንደ ህፃን ያደርጋሉ። ነገር ግን የውስጥ ሰላም ከሌለ ያ ሜካፕ ነው የሚሸፍነው እንጂ ያለ ሜካፕ እንግዲህ ምን እንደሚመስል ሁላችንም የምናየው ነው። ስለዚህ ከዚች ታሪክ የምናውቀው ነገር ሰላም ምንኛ ፊዚካልና ውስጣዊም ውጫውም የሆነ ነገር ምን ያክል ጥቅም እንዳለው ማለት ነው። ሌላው ደግሞ ብዙዎችን ያስገረመውና በማህበራዊ ሚዲያ መነጋገሪያ የሆነው ጉዳይ ለትዳሯ ያላት ትህትና ነው። ባለቤቴ ከውጭ ሲመጣ ደክሞት ከሆነ ጫማውን አውልቄ እግሩን አጥበዋለሁ ማለቷ ለብዙዎች እንግዳ ሆኖ ነበረ። በዘመናዊነት ስም ትዳር እየፈረሰ ባለበት በዚህ ወቅት እሷ ግን ይህን ማድረጓ ዝቅታ ሳይሆን ለምትወደው ሰው የምትሰጠው ዋጋ እንደሆነ አስረድታለች። ይህ የ25 ዓመት የትዳር ጉዟ በሰላም የመቀጠሉ እንዲህ ቁልፍ ሚስጥር ይህ ትህትናና ጥበብ እንደሆነ ግልጽ ነው። የአስቴር ደግነት በዚህ አላበቃም። ከትዳሯ በፊት የነበረውን የባለቤቷን ልጅ በራሷ ታሳሽነት ፈልጋ አባትና ልጅን አግኝታ ዛሬ ልጇን እንደ ራሷ ልጅ በፍቅር አቅፋ እያሳደገች ትገኛለች። እንጀራ እናት የሚለው ስም ካፏ እንኳን ወይም ደግሞ ከክፋት ጋር ተያይዞ በሚነሳበት ማህበረሰብ ውስጥ እሷ ግን ለልጅ እውነተኛ እናት ሆና ተገኝታለች ተብሎም በብዙ ዘንድ መነጋገሪያ ሆኗል። እንግዲህ ከኔ በፊት የሆነ ታሪክ ነው ለምን አባትና ልጅን አላገናኝም የሚለው አመለካከቷ የማንነቷን ትልቅነት ያሳያል። እንግዲህ በአጠቃላይ አርቲስት
አርቲስት አስቴር አለማየሁ ለሁላችንም ትልቅ ትምህርት ሰጣለች። እድሜን አለመደበቅ፣ ማንነትን መውደድ፣ ለትዳር ዋጋ መስጠት፣ ሰብአዊነት ምን ያህል ሰው እንደሚያስከብር አሳይታለች። እንግዲህ ከምንም በኋላ እቺ አርቲስት በጣም በሚገርም ሁኔታ ሁላችንም ነገር ነው በጣም ሰርፕራይዝ ወይም ደግሞ በከፍተኛ ሪከርድ የሰበረች። እንግዲህ አብዛኛው ሰው ወደ ኪነት አብሶ በኪነት ጥበቡ ዓለም ያሉ ሰዎች እንግዲህ ሁላቸውም ነው እንትን ያሉትና እንግዲህ ውድ ተመልካቾቻችን እናንተ ስለ አርቲስት አስቴር አለማየሁ እድሜዋን በኩራት ስትናገር ምን ተሰማችሁ? ወይስ የትዳር አያያዟ ምን ትላላችሁ? ሴቶች እድሜያቸውን መደበቅ ነው ይመስላችኋል ወይስ ምንድነው የሚለው እንግዲህ በኮሜንት መስጫው ላይ አስፍሩልን። እንግዲህ በአጠቃላይ አርቲስት አስቴር አለማየሁ ለሁላችንም ትልቅ ትምህርት ነው የሰጠችው። እድሜን አለመደበቅ፣ ማንነትን መውደድ፣ በትዳር ዋጋ መስጠትና ሰብአዊነት ምን ያህል ሰውን እንደሚያስከብር በሚገባ አሳይታለች ማለት ነው። እንግዲህ በጣም የሚገርመው ሁኔታ አብዛኛው ሰው አሁን 40 ዓመታቸው ምናምን ሆኖ ገና 20 ምናምን ነገር ነው የሚሉትና በጣም የሚገርመኝ ነገር ደግሞ በቃ እድሜ ጸጋ ነው። በቃ እቺ አርቲስት እንግዲህ እናታችን በጣም ትልቅ ትምህርት ነው ለሁላችንም የሰጠች። እድሜ ጸጋ ነው። አንድ ሰው አላወቀውም እንጂ እድሜውን በደበቀ ቁጥር ራሱን እየዋሸው ነው ማለት ነው። ራስን ማዋሸት ደግሞ በጣም ትልቅ ራስን አለመውደድ ወይም ደግሞ ራስን እያታለሉ መኖር ማለት ነው። ራስን ማዋሸት ማለት አንዲት ሴት እንግዲህ በአሁኑ ሰዓት ሴቶችን ብቻ ሳይሆን ወንዶች ራሱ እድሜያቸውን ለመናገር በጣም እየፈሩ ነው። አንድ ወጣት አሁን ለምሳሌ 40 ዓመት ከሆነ 35 ዓመቴ ነው ወይም 30 ነው ይላልና በጣም በሚገርም ሁኔታ እንግዲህ ሴቶች ብቻ አይደሉም በዚህ ጉዳይ እንኳን ሁሉም ሰው በቃ የራሱን እድሜ እግዚአብሔር ነው የሚሰጠው። ሰው 30 ዓመት በኖርኩ ወይም 40 ዓመት በኖርኩ እያለ ብዙ ነገር ያወራል። ነገር ግን ያን 40 ዓመትና 30 ዓመት እኮ ሆኖት ሊሆን ይችላል። እግዚአብሔር የሰጠውን ነገር ተመስገን ማለት ወይም ደግሞ ሁሉም የሁሉም ፈጣሪ የሰጠውን ተመስገን ብሎ መኖር በጣም ትልቅ ነውና በእውነቱ እቺ እናት የሆነች ወርቅ የሆነች እንግዲህ የዓለምን በቃ ከሁሉም እናት የምትለይ በእውነት በጣም ይሄን ስትናገር እንኳን ካንደበቷ የሚወጣው ይሄን እድሜን ታዲያ ብቀንስ ግፍ አይደለም ወይ ስትል ራሱ በጣም ነው ውስጥ ምትበላናትና እንግዲህ አርቲስት አስቴር አለማየሁ በጣም ብዙ ፊልሞችን ሰርታለች። በጣም ብዙ ትምህርቶችን በፊልሞቿ ውስጥ እንግዲህ ብዙ በቃ ታይተው የማይጠገቡ የነ ሰላም ተስፋዬ እነ ማህደር እናቱና ሰርታለችና በጣም ድንቅ ተወና ያላት ድንቅ በቃ በትወናዋ ራሱ በጣም ስራ በቃ እኔ እንጃ ፊልሞቿን የሷን በቃ አይተን ራሱ የማንሰለቸው ነውና እንግዲህ በጣም ብዙ ነገሮች ነው እናንተን ያለችው። ስለዚህ እንግዲህ አንድ ነገር ማወቅ ያለብን ምንድነው ሁላችንም ሴቶችም ወንዶችን እድሜ መደበቅ ምንድነው እሺ ጥቅሙ ምንድነው ጉዳቱ ነው? እኔ ማለት ሁሉም ሰው ለምሳሌ ዋናው ይሄ ደግሞ እድሜያችን እንደኔ የሚመስለኝ እድሜያችን መደበቅ እንድንደብቅ የሚያደርገን ነገር ምንድነው አለማሰብ። ለምሳሌ አንድ ሰው በ20 ዓመቴ እንደዚህ ያደርጋለሁ ብሎ ካሰበ ያን እቅድ ሳይሳካለት ከቀረ አይ እኔ እኮ ገና 20 ዓመት አልሞላኝም ወይም ደግሞ 30 ዓመት ላይ እንደዚህ አስቤያለሁ ብሎ ያ ሰው ቢያስብ 30 ዓመቱ ላይ ያን አላማው እንትን ካላለ ይሄ ነገር አልሆነም ማለት ነው። ያ ነገር ደግሞ በ30 ዓመታችሁ ወይም ደግሞ በ20 ዓመታችሁ ያ ነገር ያልሆነው ምክንያት ደግሞ ለበጎ ነው። እግዚአብሔር ያለ ምንም ምክንያት የሆነ ነገር አያመጣምና ያንን ነገር ለበጎ ነው። በቃ እናንተ እንትን ለማለት ሳይሆን በ30 ዓመታችሁ ወይም በ20 እቅዳችሁ ቢሳካ ለእናንተ ያ ነገር ወይ ስለማይሆናችሁ ነውና ግን በዚህ እድሜ አልሆነልኝም ነበረ በዚህ እድሜ እንደዚህ ብዬ አስቤ ነበረ ግን እዚህ እድሜ ላይ ስደርስ ነው እንደዚህ ሆንኩት ብሎ ማውራት በጣም ትልቅነት ነውና እድሜ ጸጋ ነው በእውነት በጣም አሁን 100 ምናምን 90 60 ምናምን የሚሆኑ ሰዎች እንግዲህ ተመስገን ማለት ነው። ምክንያቱም ይሄን ያክል እድሜ በጤና መኖር ማለት በጣም ትልቅ ነገር ነውና እንግዲህ እንደዚህ አይነት በእውነት በጣም ትልቅ ሪከርድ ነው የሰበረችውና እንግዲህ ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። በቀጣይ በሌላ አስገራሚ ታሪክ እንገናኛለን ማለት ነው። በጣም ብዙዎቻችን አስገራሚ የሆነው ታሪኮች ነው እንግዲህ የምንሰማው ማለት ነው።
እንግዲህ በጣም ሪከርድ የሰበረች አርቲስት አስቴር አለማየሁ ናት። ውድና የተከበራችሁ የዛሬ ቪዲዮአችን ይመስል ነበር። በሌላ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።